የአቅጣጫና የደህንነት ኮርስ መግቢያ። እንኳን በደህና መጡ ወደ ፓሲፊክ ሾር ማሰልጠኛ ማዕከል። ይህ አቅጣጫና ደህንነት ትምህርት መግቢያ ነው። ወደ ትምህርቱ ከመግባታችን በፊት በዚህ ኮርስ ምን እንደሚጠብቁ አጠር ያለ መግለጫ ልሰጥዎ እፈልጋለሁ። አቅጣጫና የደህንነት ክፍል በማህበራዊ እና ጤና አገልግሎቶች ዲፓርትመንት (DSHS) የጸደቀ የ5 ሰዓታት የስልጠና ፕሮግራም ነው እና ለሁሉም የረጅም ጊዜ እንክብካቤ ሰራተኞች ስራ ከመጀመራቸው በፊት መውሰድ ግዴታ ያለባቸው ክፍል ነው። ይህ አስፈላጊ ስልጠና ተንከባካቢዎችን ደህንነቱ የተጠበቀ እና ውጤታማ እንክብካቤን ለመስጠት ዕውቀትን እና ክህሎቶችን ያስታጥቃቸዋል። ትምህርቱ በሁለት ክፍሎች የተከፈለ ነው። የአቅጣጫ ኮርስ 2 ሰዓታት ይወስዳል እና ስለ ተንከባካቢ ሚና፣ ኃላፊነቶች እና የደንበኛ መብቶች እና እንዲሁም የግንኙነት አስፈላጊ ነገሮችን መግቢያ ይሸፍናል። የደህንነት ኮርስ 3 ሰዓታት ይወስዳል እና ጉዳትን ለመከላከል፣ አደጋዎችን በመለየት እና በማስተዳደር ላይ፣ የአደጋ ጊዜ ምላሽ እና በኢንፌክሽን ቁጥጥር ላይ ያተኩራል። የኦሪየንቴሽን ወይም አቅጣጫ ኮርስ በመጀመሪያ የሚወሰድ ትምህርት ነው። አዲስ ሰራተኞችን ወይም ግለሰቦችን ከአዲሱ የሥራ ቦታ ባህል፣ የደህንነት ፖሊሲዎችና የሥራ ተስፋዎች ጋር ለማስተዋወቅ የተነደፈ ነው። አዲስ ሰራተኞችን ወደ ደንበኛን መንከባከብ ሥራ ሲገቡ በቀላሉ መሰረታዊ ዕውቀት እንዲያገኙ ያደርጋል። የኦሪየንቴሽን እና ደህንነት ኮርስ ክፍል ዓላማ አዳዲስ ሰራተኞች ሚናቸውን እና ኃላፊነታቸውን እንዲገነዘቡ፣ የደህንነት ደንቦችን እንዲያውቁ፣ ራሳቸውን እና ሌሎችን በሚጠብቅ መልኩ ለመስራት ዝግጁ መሆናቸውን ማረጋገጥ ነው። ደህንነት ሲባል ሰራተኞች ራሳቸውን፣ የሥራ ባልደረቦቻቸውን እና ደንበኞቻቸውን በሚሰሩበት ጊዜ ከሚደርስባቸው ጉዳት ለመከላከል ሊረዷቸው የሚገቡትን አስፈላጊ ዕውቀት እና ተግባራት የሚያመለክት ነው። የደህንነት ደንቦችን በመከተል፣ አደጋዎችን በመከላከል እና ለድንገተኛ አደጋዎች ውጤታማ ምላሽ በመስጠት ደህንነቱ የተጠበቀ የሥራ አካባቢ መፍጠር ላይ ያተኩራል። በአቅጣጫ እና በደህንነት ኮርስ ውስጥ ያለው የደህንነት ትምህርት ዓላማ ሁሉም ሰራተኞች አደጋዎችን እና ጉዳቶችን ለመከላከል፣ ድንገተኛ ሁኔታዎችን ለመቆጣጠር፣ የጤና እና የደህንነት ፕሮቶኮሎችን በመከተል በዋሽንግተን ስቴት ሕጎች መሰረት ዕውቀት እና ክህሎት ያላቸው መሆኑን ማረጋገጥ ነው። አቅጣጫ እና የደህንነት ስልጠና ተማሪዎች አዲሱን አካባቢ በአስተማማኝ እና በብቃት ለመምራት አስፈላጊውን ዕውቀት እና ክህሎት እንዲኖራቸው ይረዳል። ይህን ኮርስ ሲጨርሱ በአስተማማኝ ሁኔታ ለመስራት፣ ለአደጋ ጊዜ በልበ ሙሉነት እና በጥንቃቄ ምላሽ ለመስጠት እና ለራሳቸው፣ ለሥራ ባልደረቦቻቸው እና ለሚያገለግሉት ደንበኞች ደህንነቱ የተጠበቀ የሥራ አካባቢን ለመጠበቅ ባለው ችሎታው ላይ በራስ የመተማመን ስሜት ይሞሉ። አቅጣጫ እና የደህንነት ትምህርት 11 ሞጁሎች አሉት። እያንዳንዱ ሞጁል ተማሪዎችን ለመርዳት ጥያቄዎች አሉት። ሞጁል 1 የደንበኛ መብቶች እና ደንበኞች የሚኖሩበት ቦታ። ትምህርት 1 የደንበኞችን መብቶችን መረዳት። ትምህርት 2 ደንበኞች የሚኖሩባቸው ቦታዎች።
ሞጁል 2 የኤልቲሲ ሰራተኞች መሰረታዊ ኃላፊነቶች ትምህርት 1 የእንክብካቤ ዕቅዱን መረዳት ትምህርት 2 ተግባራትን በትክክል ያከናውኑ ትምህርት 3 መመዝገብና ለውጦችን ሪፖርት ማድረግ ትምህርት 4 በድንገተኛ ሁኔታዎች ውስጥ ተገቢውን ነገር ያድርጉ ትምህርት 5 ፕሮፌሽናል ሁን ትምህርት 6 የሥራ መልቀቂያ ጊዜ ሞጁል 3 በደንበኛ እንክብካቤ ውስጥ ፕሮፌሽናል መሆን ትምህርት 1 የመጀመሪያ ቀን እይታዎች ትምህርት 2 ማዳመጥ ትምህርት 3 የሰውነት ቋንቋ ትምህርት 4 እንደገና ጠይቅ ሞጁል 4 በሥራ ቦታ ውጤታማ ግንኙነት ትምህርት 1 ከተቆጣጣሪው ጋር ውጤታማ ግንኙነት ትምህርት 2 ከእንክብካቤ ቡድን አባላት ጋር መግባባት ትምህርት 3 የስልክ ስነ ምግባር ትምህርት 4 የአደጋ ጊዜ ፕሮቶኮሎች ማወቅ ሞጁል 5 መከታተል መጠበቅና ሪፖርት ማድረግ ትምህርት 1 ምልከታ ሰነድ መስጠትና ምላሽ መስጠት ትምህርት 2 የደንበኛ ደህንነት ጥበቃና መብቶች ትምህርት 3 ሕጋዊ እና ስነ ምግባራዊ ኃላፊነቶች ሞጁል 6 በራስዎ እና በደንበኞች ላይ ጉዳቶችን ይከላከሉ ትምህርት 1 በተገቢው የአካል ብቃት እንቅስቃሴ ጀርባውን ያጠናክሩ እና ይጠብቁ ትምህርት 2 ተገቢውን የማንሳት ቴክኒኮችን መጠቀምና ጉዳቶችን ለመከላከል ሽፍን ጫማ ማድረግ ትምህርት 3 መውደቅን መከላከል እና ደህንነት መጠበቅ ሞጁል 7 በራስዎ እና በደንበኞች ላይ አደጋዎችን ይከላከሉ ትምህርት 1 አደጋዎችን መከላከል እና ደህንነቱ የተጠበቀ አካባቢን መጠበቅ ትምህርት 2 የሥራ ቦታ ደህንነት እና አደጋ መከላከል ትምህርት 3 የሥራ ቦታ ደህንነት ሞጁል 8 የኢንፌክሽን ቁጥጥርና የደህንነት ልምዶች ትምህርት 1 መደበኛ የኢንፌክሽን ቁጥጥር ትምህርት 2 ለደም ወለድ በሽታ መጋለጥን መከላከል ትምህርት 3 በቤት ውስጥ የተበከሉ ቁሳቁሶችን በአስተማማኝ ሁኔታ መቆጣጠር ሞጁል 9 የደህንነት እና የጤና አካባቢን መጠበቅ ትምህርት 1 ውጤታማ ጽዳትና ጸረ ተባይ ልምምድ ትምህርት 2 የቤት ውስጥ ኬሚካሎችን ደህንነቱ የተጠበቀ አያያዝ ትምህርት 3 ሌላውን ለመጠበቅ ሲታመሙ ቤት ይቆዩ ሞጁል 10 ለአደጋ ጊዜ ዝግጅት እና ዕውቀት ትምህርት 1 አጠቃላይ የአደጋ ጊዜ ዕቅድ ማውጣት ትምህርት 2 የደንበኛ የአደጋ ጊዜ ዕቅድን መረዳት ትምህርት 3 በአደጋ ጊዜ መልቀቂያ መንገዶች ጋር መተዋወቅ ትምህርት 4 የቅድሚያ መመሪያ እና ፖስት ፎርሞችን ፖስት ፎርምስ በድንገተኛ ጊዜ ማስተዳደር ሞጁል 11 በአደጋ ጊዜ ምላሽና ልምምድ ትምህርት 1 የአደጋ ጊዜ መልቀቂያዎችን መለማመድ ትምህርት 2 ለተፈጥሮ አደጋዎችና ድንገተኛ አደጋዎች ምላሽ መስጠት ትምህርት 3
ተረጋግቶ መኖር እና በራስ በመተማመን መምራት። በፓሲፊክ ሾር ማሰልጠኛ ማዕከል የሚሰጠው የአቅጣጫና ደህንነት ስልጠና ኮርስ ሲመችዎት እና ሲመቻችሎት እንዲወስዱት የተዘጋጀ ነው። ተንከባካቢዎች በማንኛውም ጊዜ ክፍሉን ለአፍታ ማቆም እና ዝግጁ ሲሆኑ በማንኛውም ጊዜ መቀጠል ይችላሉ። ይህም በራስ የመመራት ሂደት እንዲኖር ያስችላል። እያንዳንዱ ሞጁል ለተማሪዎች በእንክብካቤ ስራቸው ላይ ጠቃሚ ትምህርቶችን በማቅረብ በቀላሉ ሊተሙ የሚችሉ ማስታወሻዎችን ያካትታል። ይህም ተንከባካቢዎች በተግባራቸው ውስጥ ጠንካራ መሰረት እንዲኖራቸው ያደርጋል። ትምህርቱ መማርን ለማጠናከር ብዙ ጥያቄዎችን ያካትታል። ተማሪዎች ሁሉንም ጥያቄዎች በአቅጣጫ እና ደህንነት ማሰልጠኛ ኮርስ ቢያንስ 80% ማለፍ ይጠበቅባቸዋል። ተማሪዎች የሚፈለገውን ነጥብ እስኪያገኙ ድረስ ትምህርቱን እንደገና ማንበብና መፈተን ይችላሉ። ፈተናውን ደጋግመው መውሰድ ይችላሉ። ምንም ገደብ የለውም። ይህ ሁሉም ተሳታፊዎች እንደ ተንከባካቢነት ሚናቸው በበቂ ሁኔታ መዘጋጀታቸውን ያረጋግጣል። አቅጣጫና ደህንነት ስልጠና ኮርሱን በተሳካ ሁኔታ ሲያጠናቅቁ ተማሪዎች በ5 ሰዓታት መርሃ ግብር መሳተፋቸውን የሚያረጋግጥ የምስክር ወረቀት ያገኛሉ። ይህ ሰርተፊኬት በማህበራዊ እና ጤና አገልግሎት ዲፓርትመንት (DSHS) የተቀመጡትን አስፈላጊ የስልጠና ደረጃዎች እንዳሟሉ እና የረጅም ጊዜ የእንክብካቤ ሰራተኛ ሆነው ስራቸውን ለመጀመር መዘጋጀታቸውን እንደ ማረጋገጫ ሆኖ ያገለግላል። የምስክር ወረቀትዎን በሚቀበሉበት ጊዜ የሚከተሉትን ቁልፍ እውቀት እና ክህሎቶች አግኝተዋል። አዲስ ሰራተኞች ሚናቸውን፣ ኃላፊነታቸውን እና የሥራ ቦታን የደህንነት ደንቦች ይገነዘባሉ። እና ደግሞ አደጋዎችን ለመከላከል፣ ድንገተኛ ሁኔታዎችን ለመቆጣጠር እና የዋሽንግተን ስቴት የጤናና የደህንነት ፕሮቶኮሎችን ለመከተል ሰራተኞችን ዕውቀት እና ክህሎት ማስታጠቅ። አሁን የአቅጣጫ እና ደህንነት ክፍል አጠቃላይ እይታን አጠናቅቀዋል። እባክዎ ወደ ሞጁል 1 ይቀጥሉ።